ወይ ጉድ እናንተ! ሄርሜላ ብሶባታል፣ ፈልቶባታል፣ ተንተክትኮባታል። በግድ በግድ እንትን ካላልከኝ እንትን ካላልን ኧረ አይፈልግሽም እንዴ! ኑሮውን ይኑርበት። ኧረ ጉድ እኮ ነው። ወይ ጉድ! እንግዲህ እንካ 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 ትሉና ከዛ ደግሞ ልጅ ሲመጣ ልጁ ያንተ ነው ዲኤንኤ ምርመራ ትላላችሁ። እንደው ሴቶች ግን እንደው ክብራችሁን ለምንድን ነው የማታስጠብቁት? ኧረ የሄርሜላ ደግሞ ይበዛል። በቃ እንዴ ሆቴሉ ድረስ ሄደች እኮ ታቅፈዋለች፣ ትስመዋለች። ጭራሽ ሩታ እኮ በቃ አታፈቅርም፣ አትወድም። በዚህ ጊዜ በቃ እንደዚህ ተቀየር። ኧረ ላሽ! ኧረ ስንት ነገር አሳልፈዋል። ተው ዛሬ የመጣች ሴት አይደለችም። እኔ የምለው እና አቤል እነ ብሩክ ለምን ኧረ ተባበሯት። የምር ፍትህ ለሄርሜላ ተባበሯት። የምሬ ነው። አብርዱላት እስኪ። በጣም ፈልቶባታል፣ በጣም አፍልታለች፣ ትክትክ ብሎባታል። እንካ 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 ብላለች። እንዴ አብርሽን እኮ በግድ የሆነ ማለት ነው እንትኑን ይዛ ማለት ነው ጎትታ ምናምን። ይቅርታ አድርጉልኝ፣ ሰሞኑን ግን ብልግና እያወራው ነው። አራት የምሬ ነው። እንትኑን በቃ ቃውል ማለት ነው ጎትታ ወስዳ በቃ ብትተቅሎ ደስ ይላታል እሷ ላይ። እንዴ በጣም እኮ ትገርማለች። ሄደች እኮ ሌላ አለሙ ሌላ ርቀት። እንዲ እኔም ምንትንና አቤል ብሩክ ምናምን ነገር አራ ፈርደች ብሉ እናንተ የማትረቡ እንዲ ኧረ ተው። እኔ ምሬን ነው ብላችሁ አብርሽ እኔ ነግራችኋለሁ እኮ ባለፈውም አቤል አልኳችሁ። አብርሽና ሄርሜላ አንድ ላይ ቢያድሩ ቢተኙ እግር ሚይዝ ነው የሚመስለኝ። እግዚአብሔር ምስክሬ፣ ሁለት እግሯን መንጭቆ የሚሰጠው ይቅርታ አድርጎልኝ እንዲ በቃ የሆነ እንዴ ተባብራችሁ አግቧት። እንዴ ምን ያርጋችሁ ታዲያ? ሩታ ለንተትሆንን ያሳሰረች ሚስት እንዴ ቀላል ያ ሁሉ ነገር ባትፈጥ ጀግና ናት ሩታ። ግን መድኃኔዓለም መጀመሪያም እንደዛ ማድረግ ነበረባት። ያ ሁሉ ከምታለቅስ፣ ያ ሁሉ ከሚከፋት፣ ያ ሁሉ ነገር ከሚያልፍ የምሬ ነው ምላችሁ በቃ ሳይቃጠል በቅጠል አድርገው ቢሆን እኔ ሄርሜላ ተቃጠለች፣ ጨሰች፣ ነደደች፣ የሆነ ነገር አጠጥታ ነው የሆነ ነገር አቀምሳ ነው ትላለች። እንዴ ኧረ ምን እንዳቀመሽው አንቺ ራሱ ተናገሪ። አብርሽ ራሱ ፈዝሃል እኮ ደንዝዛል። የምሬን ነው። እንደዛ እያሻሸች እየሳመች ምናምን የሆነ ነገር ቀብተው ነው ሄደች። እግዚአብሔር ቆይታ ያላችሁ የሚመጣውን ጉዳይ በኋላ አረ ዘንድሮ የምሬን ነው። ሄርሜላ በጣም ተንኮል ትዕግስቴን አታስጨርሰኛለች። አያችሁ እኔ እኮ በጣም ነው የምወድ፣ በጣም ነው ከማፈቅር እና በቃ ሴትነቴ ክብሬ ሳይዘኝ አንተን ብዬ መጥቼ ስለፈቀርኩ ነው ስለወደድኩ ነው እንደዚህ የምትሆንብኝ ምናምን። ኧረ እባክሽ ሌላስ የምትይው ነገር የለሽም? እንደው ታነቂ። መልካም የመቃጠል ጊዜ ይወድልሽ። እንዴ ሩታና አብርሽ መቼም አይለያዩ። እንዴ በሰው ትዳር ዘው ብላችሁ ገብታችሁ እንዴ ከኋላ እኮ ነው የመጣሽ እንጂ ማንሽ? ከየት ነሽ? ወዴት ነሽ? ምንድን ነሽ? እንዴ አናቅሽምኛ። ይቅርታ ካጠገባቸው ዞር በይብላቸው፣ ኑሯቸውን ህይወታቸውን ይኖሩ። አቤል ደግሞ የሚያሽቃብጠው ነገር ተናደደ። በቃ ከሄርሜላ ጋር ባለመሆኑ አብርሽ ተናዷል፣ ጭሷል። በቃ ጭስስስ ብሎ በቃ ተቃጥሏል። ቅጥል ያርግ። አንተ ባሏውን ያው ከተግባባችሁ ማለት ነው። አንዳንድ ቀን ደግሞ ብሩክ ደግሞ በድብቅ እየመጣ እንግዲህ ያው ውሽምነቱን ይቀጥላል ማለት ነው። ተባበሯት። እችን ልጅ የምሬን በጣም ፈልቶባታል፣ በጣም አፍልታለች። በጣም ከምነግራችሁ በላይ እባካችሁ ድረሱላት፣ እግዚአብሔርን ድረሱላት። ይህ ልጅ በግድ አስገድዳለት ደፍረውስ እንዴ ጉድ እኮ ነው። ኧረ ተው እባካችሁን ድረሱላት። ወላ ከሞተች በኋላ ደግሞ እንደ ሀገራችን እንዳታሰድብብን እንዴ። እንትን በማጣት ሞተች ቢባል እንደው ሀገር ሳለምስ ጉዳይ የለም። እኔ የምለው ኢትዮጵያ ውስጥ ወንድ ጠፍቷል እንዴ? ከአብርሽ ሌላ ወንድ የለም? ምንድን ነው ተለጣጠፍሽበት፣ ተጣበቅሽበት? እሳ በምንድን ነው ያጣበቁሽ እንደዚህ? ልመና በቃ ስጠኝ ልስጥ እባክህ፣ እንደው እባክህ። ኧረ እኔ ልሳቅ እንጂ እናንተ እንደው ልስጥ እባክህ ካልሰጠውህ እባክህ ተቀበለኝ። ካልፈለገስ አይፈልግም፣ በቃ የለውም፣ ስሜት አንድ ጋ የለውም፣ አይፈልግሽም። ባለትዳር ወንድ ነው፣ የልጅ አባት ነው። ካላወቅሽ ልንገርሽ ብዬ ነው። እና ተባበሯት ነው ወይንስ አቤልና ብሩክን የምሬ ነው ብላችሁ የላቸውም? እግዚአብሔርን አሁን ላይ ሳስበው ማለት ነው። አቤልም ከሴት ጋር ተኝቼ አላውቅም ብሏል። ብሩክም ያላቸው ዕቃ ራሱ ያላቸው አይመስለኝም። የምር እስካሁን እንዲህ ሲያንገበግባት እንዲህ በቃ ሲበላት እንዲህ ሲያሳክካት ማለት ነው። የምር ይተባበሯት ነበር፣ ይደርሱላት ነበር። በነፍስ ሳትሞት ይደርሱላት ነበር። ነው የአብርሽ የተለየ ነው የአብርሽ የተለየ ነገር አለው ያልገባኝ። የሆነ የአብርሽ ለየት ያለ ስፔሻል ነው። የእነሱ አንሶባት ነው እርግጠኛ ነኝ። ሁሉንም ሞካክራቸው ምናምን መጨረሻ ላይ በቃ አብርሽ ተመችቷት ነው ይመስለኝ። ኧረ ጉድ እንዴ!
በሰላም የሚኖሩትን በቃ አንተን ደስታ ነው የምፈልገው። ኧረ እባክሽ የእሱን ደስታ ከፈለሽ ከህይወት ውጥት በቃ ውልቅ ብለሽ ውጭ። ብሩክም አቤልም ውልቅ ከህይወቱ እና ወጥቼ በቃ ውጭ ላይ ወጠን እንዝናና ፈታ እንበል ምናምን ነገር። እኔ እኮ ያለ አንተ እርግጠኛ ነኝ ነገ አረገዝኩ ብላ ኳስ የሚሆን ጠቅልላ የሆነ እንትን ባልዲ የሚሆን ጠቅጠቃ ወዷ ውስጥ አስገብታ ማለት ነው ያለ የሌለውን 20 ሊትር ውሃ ጠጥታ ቢሆን ነፍታ ወዷን እንግዲህ እርጉዝ ነው እያለች ትመጣለች። አረዳ ገባን። አረ ፈተናችን ብዙ ነው እናንተ ዘንድሮ። እንዴ ምንድን ነው ልመናው? ወንድ እግዚአብሔርን ወንድ አጠሽ ነው ሄርሜላ። ይህን ቁንጅና ይዘሽ ይህን ውበት ይዘሽ እስኪ ክብርሽ መድኃኒዓለምን ከቁንጅና ከውበት ማለት ነው ከገንዘብ ከምንም ክብር ይበልጣል። እግዚአብሔርን ራስሽን አስከብሪ። ሴትነትሽን አታስንቂ። እኛን አታሰድቢን። ወራዳ ባለጌ። እግዚአብሔርን በጣም አበዛሹ። ተጨማለቅሽ የሌለ ማለት ነው እንዴ። ከሱ ሌላ ወንድ አጠሽ ነው እንዴ? ምንድነው የምትለጣጠፊው? ምንድን ያየሽበት ነገር? ወይስ ደግሞ የሆነ የተቀመጠ ነገር አለ? ያችን ነገር ሳትበይ ዞር ማለት አልፈለግሽም? ደግሞ ግብረ አበሮቿ የሚያሽቃበጡት ነገር። ኧረ ፈረንጁና ቢኒ ይምጡብኝ። የምር እውነተኛ ጓደኞች፣ እውነተኛ ሰዎች ከመጀመሪያው ጀምሮ እስከ መጨረሻው ያ ሁሉ ነገር ሲፈጠር በቃ ሀሳባቸውን ያልቀየሩ ወደዛ ወደዚህ ያላሉ አለንልሽ ያሉ ለሩታም ለአብርሽም በቃ አንድ መሆንን ሲፈልጉ የነበሩ ሰዎች ናቸው። ትናንት አይታችኋላ? ሩታን ሰርፕራይዝ አድርገዋት የሚያምር አበባ ወስዶ በቃ በሳቅ እንባዋ እስኪመጣ ዘና አድርገዋት ፈታ አድርገዋት ሲለያዩ እነዚህም አሉ የላችሁ ከስር ከስር የሚያጨበጭቡ የሚያራግቡ። አራግቡላት ለሄርሜላ። የምሬ ነው። አብርሽ ሆቴል መጣችሁ እንዲ እርግብ ከምታደርጉ ወሬ ሄርሜላ ከእግሯ ስር ከላይ ወንበር ላይ ትቀመጥና ከፍታ ትስጣችሁና እርግብ አድርጉላት። በጣም ሙቋታል። የምሬ ነው። በጣም ተንተክትኮ ፈልቶባታል። እና ወይ ዘንድሮ የማይሰማ ጉድ የለ እንዴ! ኧረ ፈሪ እግዚአብሔርን። በጣም የሚያስጠላ ነው። ጓደኛ የለሽም፣ ቤተሰብ የለሽም። ለነገሩ ቤተሰብ ቢኖር ለነገሩ እህቷ የሆነ ጊዜ መጣ ነበር ካስታወሳችሁ ማለት ነው። እሷ ራሱ ማለት ነው በጣም ባለጌ ናት። ይቅርታ አድርጉልኝና ማለት ነው የማንዘር ጎመንዘር አሉ እና በቃ ሄርሜላ የምታደርገው ነገር ሁሉ ትክክል እንደሆነ ማንም ሰው እንዲነካት በቃ እንዲያወራት እንዲሰድባት አልፈልግም ያልሽ እየተመናቀረሽ መጣ ነበርና እንደው ቤተሰብ የለሽም ወይ? ተቆጣጣሪ ተቆጭ የለሽም ወይ? እህትሽስ እንዳንቺም እብድ ነች እና በቃ ሽብቀሽ ያስጠላል እኮ ሁሉም ነገር ሲበዛ። እዴ ተላጠፍሽበት እኮ ተይው በቃ ልጁን ያሳድግበት ይኖርበት ልጁ። አብርሽ ደግሞ አትልፈስፈስ ረዲያ ይላሉ እናቶቻችን። አትልፈስፈስ ነቃ በል ወንድውን በቃ አትጠጊኝ፣ አትደርሽብኝ፣ አልደርስብሽም። እንዴ እስከ መቼ ነው እንደዚህ የዋህነት እንደ ጅል የሚያሳይህ? እግዚአብሔርን እንደ ጅል ነው የምትቆጥረው፣ እንደ አሻንጉሊት በቃ ና በቃ ከሆቴል ሲጀመር ምንድን ነው ይሄ? ለቅሶ ቤት ነው እንዲህ ሰው የሚመላለሰው ነው ወይስ ምንድን ነው? አልገባኝም። ይመጣሉ፣ ይሄዳሉ፣ ይጨቃጨቃሉ፣ ይቧጨቃሉ። ምንድን ነው? አትክፈት በርህን። ደግሞ ከሆቴል ይብቃ፣ ውጣ። ቤትህን ኑሮን ኑር። ልጅህን የልጅህን ፍቅር አይናፍቅም? ጠዋት ማታ ልጅህን እያየ ስንት እንክብካቤ ማድረግ ስትችል በሆቴል ይደመደበቁ እኔ ትክክል ነው ብዬ አላስብም። እና አቤል በቃ ይብቃ። የምር እስከ ጥግ ድረስ በቃ ተጨማለክ። የሆነ አላድል የብልግናህን ጥግ ነው እያየሁት ያለሁት። በቃ ተይው፣ ሁሉን ነገር እውነቱ ሲረዳ ምናምን ወደ አንቺ ይመጣል። ኧረ እባክህ ለምን አቅፋት አተኛም አንተ? እንዴ አንተ የማን አሳቃፊ ነህ? ከፈለክ ራስ አቅፋት ተኛ፣ ከፈለክ ጭንቅላት ላርጋት እየዞርክ መሄድ ትችላለህ። ዛሬ ደግሞ 3 ቀለበት አርጋ መጣች። ጠንቋይ ነው የምትመስለው ሲጀመረች። ምን አይነቷ ጠንቋይ ነች በእናታችሁ? እንዴ ሩታ ተይው በቃ። ምርጫ ካልፈለገሽ ሰረ በግድ ፈልገኝ እንዴ በግድ ፈልገኝ እንካ አዳሜ። ዛሬ ቀሚስሽን ገልበሽ እየሰጠሽ ነገ ደግሞ እሪ እያልሽ ያለ ፍላጎት ያለ እቅዳቸው ያለ ሀሳባቸው በቃ መርጠው ሳይወለዱ መጠው ልጆች ስቃይ ይበላሉ። እኛ እኮ ተሰቃየን። እግዚአብሔርን እስኪ ራስሽን አስከብሪ፣ ክብርሽን ጠብቂ፣ እስኪ ሴትነትሽን አስከብሪ። በዚህ ልክ መውረድ፣ በዚህ ልክ መባለግ የምሬን ነው። እዚህ ጋር ቆማ ራሱ እንዴት እንደምትለጣጠፍበት አብርሽ ራቅ ብሏት ነው እንጂ የሆነ እስከነ ልብሷ ራሱ ጎትታ ብታስገባው ደስታዋ እግዚአብሔርን አብርሽ ወይ ጋድ እግዚአብሔርን ዛሬ በጣም ብልግና ያወራት ግን በጣም እቃ አልቻልኩም እንዴ። እንካ ኧረ እንደው አንድ ቀን ለምን ይሰጣታል? ለሩታ ነው የሚሰጣት። አሁን ብጉር ሁሉ እየወጣበት ምናምን ነው፣ ተቸግሯል። ስለዚህ ሩታዬ አይተዋለች። እኔ አይቼልሃለሁ እረዳሃለሁ ብለዋለች። ስለዚህ ሩታ ጋር ነው መሄድ ያለብህ።
ሆ ከዚሽ ጋር እንደው 10 እንትን ቢገባባትም ራሱ የሚጠቅማትም የምትጠግብም በቃ የምትልም አይመስለኝ እግዚአብሔርን እግዚአብሔር እንደዚህ አውርቻ አላውቅም። ግን 10 አንዱ የአብርሽ ብቻ አይደለም እንደ 10 ራሱ አትጠግብም። እቺ በቃኝ ብላ አትሄድም። እግዚአብሔር እንዴት ነው የቆላት በማርያም እንዴት ነው የፈላበት እንዴት ነው የትንተና ኧረ ረፊ የምሬ ነው። ካልሆነ እንግዲህ በተራ በተራ አቤልና ብሩክ እንዲተባበሩሽ እግዚአብሔርን ሌላ ግብረ አበሮችም አሉ እንደ ጋርድ ምናምን ከስርሽ የሚችለጠለጡ አብርሽን ለማስፈራራት የሚሞክሩ አሉ። ወይ እነሱ ይተባበሩሽ። ባይሆን የነሱ ትንሽ ከፍ ያለ ይመስለኛል ሳስበው። ስለምን እንደምወራ ገብታችኋል? አዎ የአራዳ ልጆች ገብታችኋል። እና እንደዛ ይተባበሩሽ እንዴ ከአብርሽ ህይወት ውጭ ማርያምን ውጭ ይብቃሽ። በቃ አስጠላሽ። አሁን በጣም ወረድሽ፣ ዘቀጥሽ። በቃ በጣም የሆነ ተጨማለቅሽ። የማልፈለግበት ቦታ አንድ ሰከንድ መቆም አልፈልግም። እግዚአብሔርን ነው የምላችሁ። እንኳን እንዲህ በእርግጥ አብርሽም ራሱ የቆረጠለት አይመስልም። ምንድን ነው ያስነካች አንተ ልጅ? እውነትም አሁንስ አስነክታለች። ሩታ ልትመጣ ነው። ውጡ ሳይሆን እንደውም ትምጣ፣ እውነታውን እናፈርጧለን። እንደውም በመጠጭ ሩታ በጥፊ ብላት ብታስወጣት ደስ ይለኝ ነበር። ኡፍ ሰሞኑን ግን እንዴት እያቃጠለቻት እንደሆነ እንዴት ደስ እንዳለኝ እግዚአብሔርን። በቃ ጣፋጭ በቀል ነው እየተበቀለቻት ያለችው። በልህማ በቃ የማይሆን ነገር ሆነ። ስለዚህ በፍቅር እሱን ሳበችው፣ እሷን ደግሞ አሽቀንጠራ እዛ ማዶ ጣለቻት። ምንም መምጫ መግቢያም የላት። በቃ አብርሽ ሙሉ በሙሉ ወደ ልጁ በፍቅር ተሸንፏል። በቃ ያኔም ቢሆን ለጊዜው ነበር የፈለገሽ። ለጊዜውም አንቺ በነገራችን ላይ እንደዚህ አይነት ሴቶች በጣም ተማሩበት። የሰው መጫወቻ አትሆኑ፣ ጊዜያዊ መጠቀሚያ አትሆኑ። ክብራችሁን አስጠብቁ፣ ሴትነታችሁን አስከብሩ። ሌላ ምንም ልላችሁ አልችልም። እና እባካችሁን ይህንን ነው ልል የምችለው። ሄርሜላ ደግሞ በመጣሽበት እግርሽ ሳትዋረጅ ውርደት ሳይከናነብሽ በጣም ክብርሽ በጣም በእርግጥ ወርዷል፣ ግን ከዚህ በላይም እንዳይወርድ ከፈለሽ ከዚህ በታችም ክብርሽ ዝቅ እንዳይል ከፈለግሽ በጊዜ ታጠፊ። በቃ ቀዩን ተጫኙ። በቃ ታያቸው። ሰላም ያለው ህይወት ይኖሩ፣ ሰላም ያለው ኑሮ ይኖሩ። ተጨማለቅሽ እኮ። አይ አቤል ተባበራት። በቃ እንዲህ ካሳዘነች እንዲህ እንትን ካለች ተባበራት። አንተ ብሩክ አንድ ቀን ብሩክ አንድ ቀን አንተ አንድ ቀን ብሩክ። በቃ ተባበሯት። እግዚአብሔርን እጅ ልጅ ልትፈነዳ ነው። በቃ ካልሆነ በቃ ሀገር ምድሩን በቃ ቡፍ ብላ ከፈነዳች በቃ እኛም መጋየታችን ነው። ስትቃጠል እኛም ያው አብረን ማለት ያው እንዳይሸተን ማለት ነው። እቺ ወይ ዘንድሮ እናንተ ወንድ ጠፍቶ ነው ግን ኢትዮጵያ ውስጥ ማርያምን። እኔ ኢትዮጵያ ውስጥ ነው ያለው ወንድ በጣም ብዙ ሰው ነው፣ ብዙ ወንድ ነው ያለው እኔ የማየው ማለት ይታየኝ ነው። ወይንስ ለሄርሜላ አይኗ ውስጥማ የሆነ የተገጠመላት ነገር አለ። በእናታችሁ ከአብርሽ ውጭ ሌላ ሰው እንዳታይ፣ ከአብርሽ ውጭ ሌላ ሰው በቃ የሆነ እንዴት ልበላችሁ። ከዚህ በላይ ግን ብዙ ካወራው ማለት ነው እግዚአብሔር ግን እናወራለን እና ይቅርታ አድርጉልኝ፣ ጨርሻለሁ። ለማንኛውም ሄርሜላ መልካም የመቃጠል ጊዜ የሆነልሽ። ሩታዬ አብርሽዬ የግሬስ ፋሚሊ ወደፊት አለቅ። አቤልም ብሩክም አጨብጭባችሁ አራግባችሁ ትቀራላችሁ። ምንም የምትቀየሩት ምንም የምታመጡት ነገር የለም። ተቃጠሉ እስኪ በደንብ ጭሱ። የምሬ ነው። አንተ ምን አይነት ባለጌ ሰው ነህ? እግዚአብሔርን ለሩታ ከፊት የምትቀድምላት ከፊት የምትገኝላት አንተ ነህ ብዬ አምን ነበር። ማርያምን እነዛ ስትንከባከብ እንደዛ ፍቅር ስትሰጥ እንደዛ በቃ ለአንተ መልካም ነገር ነበር ስታደርግልህ የነበረው። በጣም ሲበዛ ማለት ነው። በጣም ለአንተ ባለውለታህ ነች። ማን ያውቅ ነበረ በአብርሽ በሩታ። እኔ እግዚአብሔርን ሩታ እኮ ማለት ነው ሙሉ ቡታጅራን ያስተዋወቀችው እሷ ነች ማለት ይቻላል። ከየተም ቢቀጥሉ ማርያምን ከዛ በፊት ማንም ይወደድ አልነበረም። ከዛ በኋላ ነው ማለት ያው ሩት ሀይሚዬም አለች ቅመማ፣ ግን በቃ አይደለ በጣም ፌመስ ነበረች ሩታ የእውነቴን ለመናገር ማለት ነውና አንተንም አሳውቃለች። ስለዚህ ለእሷ ይሄ አይገባትም ነበር። አንተ ግን ከጀርባው ነህ በጣም ብዙ ነገር እያወራህባት ነው። እሷን እንዲጠላት እንዲተዋት እያረክ ነው። ግን መቼም ሰይጣን ያፍራል። እግዚአብሔር ያጣመረውን ማንም አይለየውም። የፈለገ ችግር ቢመጣ ሩታ እኮ ማለት ነው እስከነ ሁሉ ችግሩ ሴት ጋር ሂዶ ስንት ነገር ሲያደርግ ውሎ መጥቶ እኮ አድሮ ሰንብቶ ከርሞ ምንም ያላለችው እኮ ፍቅርን ብላ ነው፣ ትዳርን ኑሮን ብላ ነው፣ በፍቅር ላሸነፈው ብላ ነው። ስለዚህ ይህንን ደስታ ለማጥፋት የሚመጣ ሰው ሰይጣን ነው እንጂ ሰው አይደለም። እና መልካም እየተቃጠላችሁ የመኖሪያ ጊዜ ይሆንላችሁ። ሄርሜላ አይዞሽ፣ ቻል አድርጊው እናትዬ። ይህም ያልፋል። ይህም ያው አንድ ቀን እንደዚህ አንገብግቦ ይበርድልሻል። በቃ አንዱ ያስተነፍስልሻል፣ አንዱ ይሁን
ኧረ ወይ አርቲፊሻል ነገር ይሆናል አይደል የሚሰራ፣ እሱን እንላክላት እንዴ። እኛ እኮ ዳገባል። ኦ ጨርሻለሁ። እናንተ ሀሳብ አስተያየት ስጡበት። ባለጌ እንዳትልኝ ግን አደራ፣ ይቅርታ ማለት የምችለው ነገር ይሄንን ነው። ወዳችኋለሁ።